ገና ያዩዋት ጊዜ ነበር የልቤን በር ያንጎሌን ህብረ ሰረሰር ሰንጥቃ ገብታ ልቤ ውስጥ የገባችው ውብ ናት። እሷን ለማግኘት ስንት እንባና ስንት ጸሎት ለአምላኬ ገብሬያለሁ። እኔ ለሷ ያፈሰስኩትን እንባ እርሻ ላይ ብዘራው ኖሮ ይሄን ጊዜ ቲማቲምና ሽንኩርት አምርቼ ኤክስፖርት አደረጋለሁ። ጠንቋዩ ነው ጉዴ ሰራኝ። ይኸውልህ የሚስት ችግር ነበረብኝ። ፈጣሪ ሆይ መቼ ነው ሚስት የምትሰጠኝ ብዬ ብጠይቀው እሱም የዘገየብኝ መሰለኝ። ምን አለበት ፈጣሪን በትዕግስት ጠብቄ የተባረከችው ቢሰጠኝ። ቸኩዬ ጉዶንኩ። በቃ ፈጣሪን በትዕግስት መጠበቅ ሲያቅተኝ ጠንቋይ ቤት ሄድኩ። ፓፓ አንተ ጠንቋዩ ጠንቋይ መሰለ እንዴ? ዘመናዊ ጠንቋይ ነው። በቃ አገልግሎታቸው በጣም ዘመናዊ ዲጂታል ጠንቋይ በለው። ስለትና ግብር ራሱ በአካውንታቸው ታስገባና ሪሲቱን ቴሌግራማቸው ላይ ነው የምትለጥፍላቸው። ይሄ በግና ረቄ ምናምን አይሰሙህም። እሱ እኮ ድሮ በእናባባ ጊዜ ቀረ። እኔም እሳቸው ጋር ሄጄ እባክዎት ፈሪያ እግዚአብሔር ያላት ሴት ስጡኝ ብዬ የኔስ ልመና ጠንቋይ ቤት ሄጄ ፈሪያ እግዚአብሔር ያላት ሴት መለመኔ ይሄ እኮ ጁስ ቤት ሄደ ውስኪ እንደማዘዝ ነው። እሳቸው ምን ይሳናቸዋል? ሰጡኛ። ይሄው ሰጡኝ። ጠዋትና ማታ ከግድግዳ ጋር እኮ ነው የምታጋጨኝ። አጋድማ እየቀጠቀጠች ጎረቤት ሊገላግል ሲመጣ ትገለብጠኛለች። እኔም በዚህ አጋጣሚ ቆይ ትንሽ ልሻት ብዬ ገና ልሰነዝር ጎረቤት አረታው። እኔ ደግሞ ገና አዲስ ግልብጥ ነኝ ባካችሁ ትንሽ ላድቅቃት እላለሁ። ማን ሊሰማኝ? ይኸው እሷም እየነረፈችኝ እኔ እየተወቀስኳለሁ። ወገቤ ማታ በፍልጥ አንድ ዳው ወገቤ ይኸው አይሰራም። ኧረ አጥሚቱን ማነሽ? አጥሚቱን እሷ ነች ሱሴ። ካላየኋት ያንቀጠቅጠኛል። ኧረ እውነቱን እኮ ነው። እኔ ብቻ ነኝ እሱ ሱሲ። ያለኔ ህይወቱ ባዶ ነው አትሉም? ጣም ማታ ነን ሳይሆን በቃ ደስታው እኔ ከሌለው የሌለ በቃ ሌላ እነሱ ነው የሚሆነው። እኔ ትክክል ነኝ። እሺ እኔ ነኝ ሱሲ። ኧረ ትንሽ እንኳን አይደብረውም እንደ ስራ ነው ሱሲ ሲል እኔ ለምንድን ነው አሁን ግልጽ እንነጋገር ከተባለ ብቻዬን ነኝ። አሁን እውነቱን ነው የሚነግረኝ እሱ የለም አጠገቤ። ሲጀመር ለምን እና እሱ መጠጥ ቤት ነው ተገናኘ ነው ያየኝ ቀን በቃ ካንቺ ጋር ካላደረኩ ሞቼ እገኛለሁ ወይ ደግሞ በዛም ልጅነትም ያጠቀኛል አትልም? እሺ ብዬ ተተታለልኩኝ። እኔን ካታለለ በኋላ በቃ ማይሆን አይነት ነገር ውስጥ ገባሁኝ። ይሁን ብዬ ቻልኩኝ። መጨረሻ ላይማ ከአቅሜ በላይ የሱን ሱስ እኔ ለማስቀረት ያልፈነቀልኩት ድንጋይ ያልቀረጠስኩት ቅጠል ያልወሰድኩት ሐኪም ቤት የለም። ከአቅም በላይ ሆነብኝ። ምን ላድርግ ታዲያ? መጨረሻኛ ላይ በቃ እሺ ቢያንስ ቤት ውስጥ ይጠጣ ብዬ የለም ከደግ ነው መጠጥ እየገዛሁ አምጥቼ ቤት ማስገባት ጀመርኩኝ። ከዛ ላይ እንደ ሆቴል በሰራተኛ የከፍሪጅ ያወጣ የከፈትኩ አባቴ ጠጣ ምን ወሬ ያልኩ ወየውልኝ እኩለ ሌሊት ላይ የነገታ ምን ባረግ ጥሩ ነው ብድግ ብዬ ተነስቼልኝ በቃ አስተካክላለሁ። ሜንታ ቤት ሲገባ ተከትሎኝ ይገባል። ሃይ ሰውዬው ምን ሆኖ ነው ብዬ ድጋሚ ዕቃ ክፍል ሲገባ ከእኔ ጋር አብሮ ዞዳና ብሎ ፊት ለፊት ቆመኝ። ምንድን ነው እላለሁ። የገዛ ሚስቱን በገዛ ቤታችን ስልክሽን ካልሰጠሽኝ አይደብረውም? ትንሽ ስልክ ቁጥር ነን ሲጠይቀኝ እኔ ብዙ ነገር ነው ብቻ የቻልኩት። የዚህ ሰው ኢየሱስ ቀን እንዲህ ሲታየው ሰው ይመስላል። ቀን 40 ዓመቱ ነው። ማታ ግን የ4 ዓመት ልጅ በለው ተጎትቶ ነው የሚገባው። አሁንማ ከአቅም በላይ ሰው ሆነብኝ። እሱን ሁሉ ቀን እንደ ወጆ ከሰል መጎተት አቂቶኝ የለም በቃ ይቅርብኝ ይሄ ትዳር ከአቅሜ በላይ ሆኗል ብዬ እዛው ተንቦሰ ወድቄላል። ሲነጋልኝ ተመልሶ ወደዛ ወደ ሀረቄው ከዛ ጎረቤት ደግሞ ጥያቄ መጣልኝ። ጎረቤት ሰው ይለኛል እኔን ያንቺ ባለለሽም ሲንግል ነሽ ያሉ ያሰሩኝ። የማብራት ኃይል ቢል ነው እንደ በወር አንድ የሚታየው ሲሉ በቃ ከሰው አፍ ለማምለጥ አልኩና ድጋሜ ጀሱን ተሸክሜ መጥቻለሁ። ማጅራት ላይ ሆኖ ሲጋራ ላጨሰም ይሄ ሰው መስሏል እንዴ? ደግሞ እንዳለ የደስራ ለቃውኑ ሸጦ ጨርሶ መጨረሻኛ ላይ ምን ዳረግ ጥሩ ነው ሚሸጠውን ዳታ ዲክሽነሪ አጥቶ ሸጣል። ዲክሽነሪ ሸጦ
እውቀት ሸጦ ፊደል ሸጦ መጠጥ ይጠጣል። እብድና ሰካራም እንግሊዘኛ ያውቃል ይባላል። እሱ በሸጠው ዲክሽነሪ እንኳን እንግሊዘኛ አማርኛውም ጠፍቶበታል። እኔ በቃኝ ብያለሁ። ይሄ ትዳር በቃኝ። እኔ ለሷ ሙያ ምንም አይነት አስተያየት የለኝም። በአንድ ድስት 8 አይነት ወጥ የምትሰራ ጀግና ነች። ደሞ መጣፈጡስ ምግቧ ጣፋጭ፣ እሷ ጣፋጭ። አምላክ ጥፍጥ አርጎ ስርት አርጎ ነው የሰጠኝ። ማይ አቤት እቺ የሙያ ጳጉሜ፣ የሙያ ውስጥ ለውስጥ የሙያ ዘኪዎስ ነች። አንተ እንደው ሌላው ምግብ ይቀር ሰው እንዴት ሽሮ አይወጣለት? ሽሮውን እኮ አጓጉላው ሽምብራ ሳኮ ነው የሚሆነው። ምስሩስ ብትል ድንጋዩን አስቀምጣ ምስሩን እኮ ነው የምትለቅመው። ድንጋይ ብላ የሚባለውን ተረት እኮ ነኝ እየኖርኩ ያለሁት። ጥርሴ እኮ ግራይንደር ሆኗል ይሄን ድንጋይ እየፈጨ። እኔ እኮ አሁን የሆነ የህንጻ ተቋራጭ ድንጋይ ለመፍጨት ሲቪ ያስገብቻለሁ። ቋቋቋቋ እንዴት እንደማረጋው አይዋለው ነው ማለት የኔ ኑሮ። እንደው ምስሩ ትሪው ላይ እንዲህ ሲሽከረከር ብታየው እኮ ቀነኒሳ ወጥ በለው ከቀነኒሳ ይፈጥናል ሽሮ። እኔ እኮ ኑሮ አይደለም ምኖረው። አይ ሞያ እንጀራው እኮ ልክ እንደ ቦምቦሊኖ ክፍት እንዲህ ክፍተት አለው። እኔን ያሾልካል እንጀራው። ደሞ እኮ ቀበቶ ይሰራል። እንዲህ ደርቆ ቀበቶ በለው። እንደውም አንዳንዴ እምገርፋት ከእንጀራው ላይ እንደ ቀበቶ እንዲህ ልጬ ነው እምገርፋት። ምን ነው የምትሉኝ? ኧረ መንግስት ያለ ኧረ አውጡኝ የልሂድ። ኧረ እኛ ትዳር ስር የለም ያለ መተማመን የትም ቦታ የለም። የምረን እኮ ነው የሚላችሁ። የመጨረሻ በቃ እኔ በጣም ነው ማምነው። አንዲትም ሴት እንደች ብሎ ዞር ብሎ አይቶ አያውቅም ከኔ ውጪ በዘመኑ የለም። እንደዚህ ዘመዶቹ እንኳን ሴት የምትባል እሱ ዘመድ እንኳን ከመጣች የለም በቃ እንደዚህ በጀርባ ሰጥቶ የሚሄደው የመጨረሻኛ ነው። ነን መወደ ታማኝና ከፈለጋችሁ የኛ ትዳር ማየት ነገታ ኃይለኛ ሰሱስ ነው ያለበት። ሲጀመር ምንም መሸፋፈን አያስፈልግም። ያልወደቀበት አልጋ የለም። ያ ካልጋዎቹ ብዛት የተነሳ ሆያ ያላለችው ያቺ ድንክ አልጋ የለችም። እሷ ላይ ጭምር ወድቋል። እኔ ይሄ ነገር ካቀም በላይ ሆንብኝ መጨረሻ ላይ ምርር አለኝና በቃ ቢያንስ እሱ ላስፈራራ እኔም የሆነ ነገር እይታ ውስጥ ልግባ ብዬ የሰፈር አንድ አውታንቲ ነበረ። እኔም ከሱ ጋር የሆነ ነገር ጀመርኩኝ። ከዛ አውታንቲ የለም። እኔ የወደደ መጣ ወደዚህ እኔ መውደድ ጀመረ። እኔም ያው ዝም ብዬ እሱን ወደድኩ አትልም። ሰፍ ቤት ውስጥ መመላለስ ጀመረ። ነጋ በቃ የሌለ ፍቅር ስር ገባን። በንዴት ነው ታዲያ ሃይ ምን ላድርግ? እሱ ብቻ እዛ የወጣ የዘለለ የመጣ እነዚህ እንቅልፍ ማንሳት አለበት። በንዴት ተገባበት ነገር ነው። ግን የሌለ እንክብካቤና ፍቅር አየሁ። እሱ ሲመጣ ይሄ ጀዝባው የለም። ሮጦ መውጣት ጀመረ። በቃ ሃይ እራሱ መያዝ አይችልም። የራሱን ትዳር ታዲያ ነው ምን ላድርግ? መጨረሻኛ ላይ ይሁን እሺ በቃ ብዬ እንክብካቤ ሳበዛብኝ ሙክት ይዞ መጣ ጀመረ። ሙክት ያመጥላል የኔው አጅረው የሱን አይቶ እስከርፈ መሰለሽ በጊዜ አልመጣም። እቺንማ እኔ አርደኒ ኃጢአት ውስጥ አንገባም ብዬ ምንድነው እሱ የሚባለው በብርጭቆ ወረቀት እንደዚህ አረጌ ቆዳዋን አነሳውልና እንደ ጀላቲ አረጌ እንደዛ አረጌ ያሳለፍኩኝ። እንደገና ደግሞ አለ ከተባለ ሆቴል ለኔ ሄዶ ተካው ይዞልኝ መጣለ። ያው ታንቲው ደግሞ እሱ ለማስፈራራት ኮነረል ብየዋለሁ እኮ እንዴት እንደሚፈራው ኮነረሉ መጣ ያለ ይፈረጥ ይጥላል አትልም። ከዛ ያቺኛውን ምግብ ነው በልላለው። እሱ ከኢንተርናሽናል ሆቴል ያመጣው ምግብ ሳይ የኔው ጉድ ሄዶ ከለቅሶ ቤት በፌስታል በጥቁር ፌስታል ይዞልኝ ይመጣል። ደግሞ እናቴ ነው ብሎ ጎረቤት ሳወራ አልሰማሁም መሰለኝ። ማን ከማን አንሳል በየገባበት ነገር ነው። ግን ይሁን እስቲ እኔ ላይ አትፍረዱ። ትዳር በጣም አሪፍ ነገር ነው አትሉም? ከኛ ህይወት ደግሞ ብዙ ቁም ነገር እንደወሰዳችሁ አሁን በጣም ባለሙሉ እምነት ነን። እኔ ብቻላችሁ ሁላችሁም ብትጋቡ ባይ ነኝ። ምክንያቱም በቃ ፍቅር ነው ያለው፣ መስማማት፣ አንድነት፣ ህብረት የመሳሰሉት ትዳር ውስጥ የሚገኙ ነገሮች ናቸውና በተለይ ደግሞ እንደኔ አይነት ምን መሰለ እንደዚህ አይነት ባልበት ደግሞ ሲታገኙ የለም እሱ ራሱ በጣም ደስ የሚል ነገር ነውና ትዳር ግቡበት ነው የሚለው ትልቅ ትምህርት ነው ከኛ ህይወት ወስዱት። ህይወት አንዴ ነው። ተጋብታችሁ ኑሩ። እንደኛ አይነት ጥሩ ህይወት እንዲኖራችሁ ሌላ ምን እንላለን?
እውነት ነው እንዴት ነው ጨርሰናል አይደል ተቋረጠ እሺ አንቺ ጠብቂ ቀለጥብሽ ኧረ የሌለ ነገር ስላንተ እዚህ ህዝብ ፊት አወራውልህ አይደብርም እንዳንተ ነው ካሜራ ጠፍቷል ምትሉት በጣም አታለም ነው ግን በእናትህ ብዙ ነገር አቆጥቶ